ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን ቸሩ ፈጣሪያችን በቸርነቱ በአባትነቱ ሁላችንንም ጠብቆ ለአብይ ጾም አጋማሽ ወይም ደብረ ዘይት ብለን ለምንናፍቀው ቀን ያደረሰን የአባቶቻችን አምላክ ስሙ በሰማይ በምድር የተመሰገነ ይሁን። እግዚአብሔር ሰገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። የእግዚአብሔር ልጆች በውጭም ሀገር ያላችሁ በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ ሁላችንንም ጠብቆ ሁላችሁንም ጠብቆ በቸርነቱ እንኳን ለታላቁ የአብይ ጾም ደብረ ዘይት ብለን ለምንጠራው ለጾሙ አጋማሽ እንኳን በሰላምና በጤና ደረሳችሁ። እግዚአብሔር ሰገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ በክበበ ትስብእት በግርማ መለኮት በመላእክት ታጅቦ ነጋሪቱ እየተጎሰመ መለከቱ እየተነፋ እግዚአብሔር በግልጥ ለፍርድ ይመጣል። ወአምላክነሂ እያረምም መጥቶም ዝም አይልም። ለኃጥአን በኃጥአን ይፈርድባቸዋል፣ ለጻድቃንም ይፈርድላቸዋል። ንዑሃቤ ቡሩካኑ ለአቡየ ተረሱ መንግሥተ ሰማያት። የአባቴ ቡሩካን ወደ እኔኑ መንግሥተ ሰማያትን ተወርሱ ዘንድ ብሎ ለጻድቃን ሊፈርድላቸው በኃጢአተኞች ሊፈርድባቸው ይመጣል። እሳት ይነድድ ቅድሜሁ፣ ከፊቱም እሳት ይነዳል። በዙሪያው ጥቅል ነፋስ አለ ማለት ጻድቃን የሚድኑበት ሕይወት፣ ኃጥአን የሚጠፉበት መቅሰፍት በባህሪው አለ ማለት ነው። የእግዚአብሔር ልጆች ምእመናንና ምእመናት ይህን ቃል የተናገረው ኃላፊያትና መጻያት የተገለጸለት እግዚአብሔር እንደ ልቤ ብሎ የሚጠራው ሰባት ሀብታት ያሳደረበት ነቢዩ ንጉሱ ቅዱስ ዳዊት አባታችን ነው። ዳዊት በመዝሙር 49 ከቁጥር 4 ላይ የሚገኝ ሕያውና ዘላለማዊ የሆነ የአምላካችን ቃል ነው። እግዚአብሔር ሰገሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ በግልጥ ወደ ምድር ተመልሶ ሰማዩን ምድሩን ሊያሳልፍ የሰውንም ልጆች እንደ ስራቸው ዋጋ ሊከፍል በክበበ ትስብእት በግርማ መለኮት በመላእክት ታጅቦ ነጋሪቱ እየተጎሰመ ይመጣል። መጥቶም ዝም አይልም። ለኃጥአን በኃጥአን ላይ ይፈርድባቸዋል፣ ለጻድቃንም ይፈርድላቸዋል። እሳት ይነድድ ቅድሜው፣ እሳት በፊቱ ይነዳል። እሳት ፍትሑ ነው። የእግዚአብሔር ልጆች ፍርዱ ነው። እንግዲህ አምላካችን በመጀመሪያ ከሰማየ ሰማያት ወደ ምድር መጥቷል። ከድንግል ማርያም ተወልዷል። 33 ዓመት ኖሯል። በዚህ ዓለም ላይ እየተንገላታ እየተዋረደ ሲሰድቡት ዝም፣ ሲተቹት ዝም፣ ምራቅ ሲተፉበት ዝም፣ በጎኑን በጦር ሲወጉት ዝም፣ በችንካር ሲመቱት ዝም። አያችሁ የእግዚአብሔር ልጆች እጁን እግሩን ሲያስሩት ዝም። መኑ ጸፋአከ ወመኑ ኮራአከ ተነበይ ለነ ክርስቶስ። ማንኛችን በጡጫ ማንኛችን በእርግጫ መታንህ እያሉ አይሁዶች ሲሳለቁበት ዝም አለ። አሁን ግን ዝም አይልም አለ ዳዊት አባታችን። ወአምላክነሂ እያረምም መጥቶም ዝም አይልም። ለሁሉ እንደ ስራው ዋጋውን ሊከፍል ይመጣል። እንግዲህ የእግዚአብሔር ልጆች ምእመናንና ምእመናት ነቢያት አባቶቻችን ሁሉንም ተናግረውት ሁሉም ተፈጽሟል። ነቢያት ቀድመው ይወርዳል ይወለዳል ብለው ተናገሩ። ሁሉም ተፈጽሞ አምላክ ከሰማይ ወረደ፣ ሰውን ወዶ ሰው ሆነ፣ ከድንግል ማርያም ተወለደ። አምላካችን ይወርዳል ብለው የተናገሩት ተፈጸመ። እንደገናም ይሰደዳል ብለው ተናግረው ነበር ብዙ ነቢያቶች። ተሰዶ መድኃኔ ዓለም 3 ዓመት ከ6 ወር በግብፅና በኢትዮጵያ በየተራራው በየሸንተረሩ ኖረ። ይራባል
ይጠማል ብለው ተናግረው ነበረ። ተርቦ ተጠምቶም አሳይቶናል። ይጠመቃል ብለው እነ ቅዱስ ዳዊት ተናግረው ነበረ። እነ ነቢዩ ሕዝቅኤልም ተናግረው ነበረ። አምላክ በእደ ዮሐንስ በማየ ዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ደመሰሰልን። የእግዚአብሔር ልጆች ይሰቀላል ብለውም ተናግረው ነበረ። አምላካችን በ17 ክንድ መስቀል ላይ 6666 ጊዜ በጅራፍ ተገርፎ በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ደሙን አፍስሶ ስጋውን ቆርሶ አሳይቶናል። ይገረፋል ብለው ተናግረው ነበረ። ተገርፎ አሳይቶናል። ሐሞት ይጠጣል ብለው ነበረ። ወደዩ ሐሞተ ውስተ መብልኤ። አያችሁ ለመብሌ ለመጠጤ ሐሞት ሰጡኝ ብሎ ዳዊት አባታችን ኃላፊያት መጻሕፍት የተገለጡለት በነ ዳዊት ላይ አድሮ ይናገር የነበረ እግዚአብሔር ሐሞትና ከርቤት ለኛ ጠጥቶልናል። ይሞታል ብለው ነግረውን ነበረ። አምላካችን ሞት የማይገባው አምላክ ስለኛ ሞቶልናል። ይነሳል ብለውም ተናግረው ነበረ። አምላካችን ሞትን ድል አድርጎ ተነስቷል። ያርጋል ብለውም ነግረውን ነበረ። አምላካችን በክብር በይባቤ ውዳሴ በቅዳሴ ወደ ሰማየ ሰማያት አድርጓል። ይመጣል ብለው ነግረውናል። እሱ ራሱ ደግሞ እመጣለሁ ብሏል። አምላካችን የእግዚአብሔር ልጆች የቀረው ምጽአቱ ብቻ ነው። ዳግመኛ የሚመጣው ግን ለፍርድ ነው። ዳግመኛ የሚመጣው ግን እውነተኞችን ከሐሰተኞች፣ ጻድቃንን ከኃጥአን፣ ክፉዎችን ከደጎች፣ አማኞችን ከከሃዲዎች የሚለይበት ለፍርድ ነው የሚመጣው። ወአምላክነ ኢያረምም አለ ነቢይ የእግዚአብሔር ልበ አምላክ ዳዊት መጥቶም ዝም አይልም። በኃጥአን ላይ ይፈርድባቸዋል፣ ለጻድቃንም ይፈርድላቸዋል። ይሄ ቀን ደብረ ዘይት ተብሎ የሚጠራ ቀን ነው። ደብረ ዘይት፣ ደብር ማለት ተራራ ማለት ነው። ዘይት ተብሎ የሚጠራው የወይራ ዛፎች የበዙበት ነው። አምላካችን ብዙ ጊዜ ጎባጣ ሲያቀና፣ ዕውር ሲያበራ፣ ለምጽ ሲያነጻ፣ የሞተ ሲያነሳ እየዋለ ማታ ማታ እዚያች ደብረ ዘይት ተራራ ላይ እየወጣ በወይራ ዛፍ ስር ቆሞ ያድር ነበር። የእግዚአብሔር ልጆች ምእመናንና ምእመናት በመጨረሻም አምላካችን ለአባቶቻችን ለሐዋርያት ሚስጥረ ምጽአቱን ገልጦላቸዋል። አምላካችንን ተሰብስበው ቅዱሳን ሐዋርያትም ጠይቀውታል። የመምጣትህና የዓለም መጨረሻ ምልክቱ ምንድነው? ሁሩ ወመሃሩ ውስተ ኩሉ ምድር፣ ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብለህናል። ስለ ምጽአትህ ምን ብለን እናውራ? የመምጣትህና የዓለም መጨረሻ ሲደርስ ምልክቱ ምን ይሆናል? ለሕዝቡስ ምን ብለን እናውራ? ምን ብለን እንናገር? እባክህ ንገረን ብለው ቅዱሳን አባቶቻችን ሐዋርያት በዚያ በደብረ ዘይት ላይ ቆሞ ሳለ መድኃኒታቸውን ሕይወታቸውን ኢየሱስ ክርስቶስን ጠይቀውታል። በቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን፣ በቅዱስ ማርቆስ ወንጌል ምዕራፍ 13ኛው ላይ፣ በቅዱስ ሉቃስ ወንጌል ምዕራፍ 21ኛው ላይ ሁሉም ሐዋርያት መዝግበውት የሚገኝ ሕያውና ዘላለማዊ የሆነ ቃል ነው። የእግዚአብሔር ልጆች በደብረ ዘይት ቆሞ ተቀምጦ ሳለ ቅዱሳን ሐዋርያት የመምጣትህና የዓለም መጨረሻ ሲደርስ በምድር ላይ ምን ምልክት ይሆናል ጌታ ሆይ ንገረን አሉት። የመጀመሪያው ማንም እንዳያስታችሁ ተጠንቀቁ። እየሰማችሁ ነው? ከቃሉ ጋር ናችሁ? የእግዚአብሔር ልጆች ማንም እንዳያስታችሁ ተጠንቀቁ። ቅዱስ ጳውሎስም ተናግሯል። ማንም ሰው በሃይማኖት የቆመ የሚመስለው ሰው ቢኖር እንዳይወድቅ ይጠንቀቅ፣ ቀኖቹ ክፉ ናቸውና። ይሄ ጊዜ ክፉ ነው። ዛሬ በመቅደሱ ነን። ነገ መጨረሻችንን ስለማናውቅ በመስከ መጨረሻው በቤተ አጽናኝ ማለት አለብን። ሐሳሳችሁ ጎታችሁ በስቷል። የእግዚአብሔር ልጆች ማንም እንዳያስታችሁ ተጠንቀቁ አለ። ይሄንን ለዓለም ንገሩ አለ መድኃኒታችን ኢየሱስ ክርስቶስ። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ በመጨረሻው ቀን። ምልክት ይሄ ይሁናችሁ። የመጀመሪያው ማንም እንዳያስታችሁ ተጠንቀቁ። በሃይማኖታችሁ ጸንታችሁ ጠብቁ። ድለዋኒክሙ ንበሩ፣ ተዘጋጁና ኑሩ። በሃይማኖት ጸንታችሁ በምግባር ቀንታችሁ። አያችሁ የእግዚአብሔር ልጆች ማንም እንዳያስታችሁ ተጠንቀቁ። ይሄ የመለኮት ቃል ነው፣ የአዋጅ ቃል ነው። በማቴዎስ ወንጌል 24 ከቁጥር 3 ጀምረን ስናነብ የምናገኘው በዝርዝር የምናገኛቸው ቃላቶች አሉ። ማንም እንዳያስታችሁ ተጠንቀቁ
አዎ የምጽአቱ ምልክቶች እነዚህ ናቸው። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ። ብዙ ሰዎች እየሳቱ ነው። ብዙ ሰዎች እየወደቁ ነው። ብዙ ሰዎች ከመቅደሱ ከሃይማኖት እየወጡ ነው። ብዙ ሰዎች ወደ አዳራሽ እየገቡ ነው። ዘፈኑ ጭፈራው ወዳለበት እየተሰበሰቡ ነው። የእግዚአብሔር ልጆች ብዙዎች እኔ ክርስቶስ ነኝ እያሉ ብዙ ነቢያት የሚመስሉ ነቢያትን የሚያሳብሉ ብዙ ሰዎች ይመጣሉ፣ ብዙዎችንም ያስታሉ። የእግዚአብሔር ልጆች ምእመናን፣ ሁለተኛው ጦርነትንና የጦርነቱን ወሬ ትሰማላችሁ። አንሰማም እንዴ? ረሃብ የለም እንዴ? ጦርነት የለም እንዴ? መገፋፋት የለም እንዴ? መለያየት የለም እንዴ? እግዚአብሔር ልጆች ጦርነትና የጦርነት ወሬን ትሰማላችሁ። ይሄ በሆነ ጊዜ የመምጫ ጊዜ እንደደረሰ ወቁ። ሶስተኛው ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ወገን በወገኑ ላይ ይነሳል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 7 ጀምራችሁ ስታነቡ የምታገኙት ሕዝብ በሕዝብ ላይ ይነሳል። አዎ በአራተኛ ደረጃ ረሃብ፣ ድርቅ፣ ቸነፈር ይሆናል። የምድር መናወጥ፣ የአየር መዛባት ይሆናል። እየሰማችሁ ነው የእግዚአብሔር ልጆች። ረሃብ ይሆናል አለ፣ ረሃብ ሆነ። ድርቅ ይሆናል አለ፣ ድርቅ ብዙ ጊዜ ተፈራረቀብን። ቸነፈር ይሆናል አለ፣ ቸነፈሩንም አየን። የማይጠፋ በሽታም ይመጣል አለ፣ የማይጠፉ በሽታዎች በምድራችን መጡ። የምድር መናወጥ፣ የአየር መዛባት። ምድር አልተንቀጠቀጠም እንደ የእግዚአብሔር ልጆች እንደ ገበቴ ውሃ ምድሪቱ እየዋለለች እኮ ነው። በዘመናችን በእድሜያችን ሰምተን የማናቀው ነገር እየሰማን ነው። ይሄ በሆነ ጊዜ የመምጫ ጊዜ እንደደረሰ እወቁ፣ ተጠንቀቁ አለን አምላካችን። ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ፣ የአየር መዛባት። ምድራችን እየተንቀጠቀጠች ነው። ምድራችን እንደ ገበቴ ውሃ እየዋለለች ነው። ይህ ምልክት ይሆናችኋል። በምን ያስተምረን የእግዚአብሔር ልጆች? በምን ይንገረን? የዛሬ 2000 ዓመት በደብረ ዘይት ላይ ተቀምጦ ለስም አጠራሩ ክብር ይግባውና የተናገራቸው በሙሉ ዝርዝር ጉዳዮች ዛሬ ተፈጽመው አይተናል። የሚቀረው አንዱና አንዱ ነው። እግዚአብሔር ሰጋሃደ ይመጽእ። እግዚአብሔር ግልጥ ሆኖ በክበበ ትስብእት በግርማ መለኮት በቅዱሳን መላእክት በእልፍ አእላፋት መላእክት ታጅቦ ነጋሪቱ እየተጎሰመ መለከቱ እየተነፋ የሚመጣበት ዋዜማ ላይ ነው ያለ ነው። ከመምጣቴ በፊት ረሃብ ይሆናል፣ ረሃብን አየን። ድርቅ ይሆናል፣ ቸነፈር ይሆናል፣ የአየር መዛባት፣ የምድር መንቀጥቀጥ በሆነ ጊዜ ምልክቱ ይሄ ይሁናችሁ፣ ያን ጊዜ ተጠንቀቁ አለ ማቴዎስ ወንጌል ምዕራፍ 24 ቁጥር 8 ላይ። በዚያን ጊዜ አምስተኛ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል። አያችሁ፣ ይገርፏችኋል፣ ያስሯችኋል፣ ያንገላቷችኋል። ይሄ መከራ ጊዜ በመጣ ጊዜ የመምጫ ጊዜ እንደደረሰ ወቁ። ማቴዎስ ወንጌል 24 ቁጥር 8 ጀምረን ስናነብ የእግዚአብሔር ልጆች በስድስተኛ ደረጃ ብዙ ሰዎች ብዙ ነቢያት ይነሳሉ፣ ብዙዎችም ሃይማኖታቸውን ይክዳሉ። እየሰማችሁ ነው? አዎ ብዙ ሐሰተኞች ነቢያቶች ይነሳሉ። ዛሬ ሃይማኖት እኮ ስፍር ቁጥር የለውም እኮ። በኢትዮጵያ ምድር ላይ እኮ 2000 ቤተ እምነት አለ። ብዙ ቤተ እምነት የሚመስሉ አዳራሾች ተከፍተዋል። ሐሳሳቾች በስተዋል፣ አስመሳዮች በስተዋል፣ ጎታቾቹ በስተዋል፣ ህዝቡን ግራ እያጋቡ ያሉ በስተዋል። ይሄ የመለኮት ቃል ነው። ይሄ ይሆን ዘንድ ግድ ነው አለ። በዚያን ጊዜ ብዙ ሰዎች ብዙ ሐሳሳች ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ፣ ብዙዎችም ይክዳሉ አለ። እግዚአብሔር አምላክ ከመካድ ይሰውረን። ያን ጊዜ ብዙ ሰዎች እምነታቸውን ይለውጣሉ። እየሰማችሁ ነው? ይሄ ሁሉ ተፈጽሞ እያየን ነው የእግዚአብሔር ልጆች። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስክዳሉ፣ ብዙዎችም በዚያን ጊዜ ሃይማኖታቸውን ይለውጣሉ። በቀን 1000 2000 ሰው ከቤተ መቅደሱ እየወጣ አዳራሽ እየገባ ነው። ይገባን ይሆን? ይሄ የእግዚአብሔር ልጆች ይገባን ይሆን? የኛስ መጨረሻ ምን ይሆን? የኛስ መጨረሻ ምን ይሆን? ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስክዳሉ፣ ብዙዎችንም ያሳስታሉ፣ ብዙ ሰዎችም ሃይማኖታቸውን ይለውጣሉ። በዘጠነኛ ደረጃ የእግዚአብሔር ልጆች ይሄ የመንግስት ወንጌል በሁሉ ቦታ ይሰበካል። በፌርማታው ወንጌል ይሰበካል፣ በገበያ ቦታ ወንጌል ይሰበካል፣ አስፋልት ሁሉ ወንጌል ይሰበክበታል። ዛሬ አልሰማንም እንዳንል ነው፣ ለፍርድ ነው። አዎ ባላወቃችሁ ኃጢአት
ባልሆነባችሁ እያወቃችሁ የእውነት መንገድ ሲሰበክ እየሰማችሁ በኃጢአትና በደል ለምትፈጽሙ ከሃይማኖት ለምትወጡ ወዮላችሁ ብሎናል አምላካችን። የእግዚአብሔር ልጆች በዘጠነኛ ደረጃ በተቀደሰው ስፍራ ርኩሰት ትሰማላችሁ። በተቀደሰው መቅደስ፣ በተቀደሰው አደባባይ፣ በተቀደሰው ሃይማኖት የሚያስጸይፍ ነገሮች ሲሰሩ ትሰማላችሁ። አልሰማንም እንዴ? አላየንም እንዴ? የእግዚአብሔር ልጆች ሁሉ ተፈጸመ። ሽሽታችሁ አስረኛው ሽሽታችሁ በክረምት ወይ በሰንበት እንዳይሆን ትግሁ ወጸልዩ፣ ትጉና ጸልዩ አለን አምላካችን። ትግሁ እንከ እስመ የተአምሩ በአይ ሰዓት ይመጽእ እግዚእክሙ፣ በየትኛው ሰዓት ግን እንደምመጣ አታውቁትምና ድለዋን የክሙ ንበሩ። ተዘጋጁና ኑሩ። ተዘጋጅተን ይሆን? ንስሐ ገብተን ይሆን? ቅዱስ ቁርባን ተቀብለን ይሆን? ሙሽራውን እየጠበቅነ ይሆን? የእግዚአብሔር ልጆች ምእመናንና ምእመናት እሱ እኮ እመጣለሁ ብሎናል። ሊወስደን ይመጣል እኮ። ለስም አጠራሩ ክብር ይግባውና እመጣለሁ። በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ስታነቡ የምታገኙት ቃል አለ። እነሆ በቶሎ እመጣለሁ። በቶሎ ይመጣል እኮ የእግዚአብሔር ልጆች። ጌታ ሆይ አለ ዮሐንስ በራእዩ፣ ጌታ ሆይ ቶሎና አለ። ቅዱስ ዮሐንስ፣ ንጹሕ ዮሐንስ፣ ድንግል ዮሐንስ፣ የተዘጋጀው ዮሐንስ ጌታ ሆይ ቶሎና እያለ ይናገር ነበረ። በዮሐንስ ራእይ ምዕራፍ 22 ቁጥር መጨረሻው ላይ ጌታ ሆይ ቶሎና እያለ ነበረ። ያልተዘጋጀው ነቢየ እግዚአብሔር ልበ አምላክ የተባለው ዳዊት ደግሞ በመዝሙር 101 ላይ ኢትሰደኒ በመንፈቅ ዓመቴ፣ በዘመኔ እኩሌታ በወጣትነቴ ንስሐ ሳልገባ ሳልዘጋጅ አትውሰደኝ እያለ ዳዊት ይጸልይ ነበረ። የተዘጋጀው ንጹሑ ድንግሉ ቅዱሱ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቁረ እግዚ፣ ዮሐንስ ሐዋርያው፣ ዮሐንስ ባለ ራእዩ ደግሞ ጌታ ሆይ ቶሎና። እኛ ከየትኛው ነን? የእግዚአብሔር ልጆች ቶሎና ነው የምንለው ወይስ አትውሰደኝ ነው የምንለው? የእግዚአብሔር ልጆች ሙሽራው ይመጣል። ሙሽራው ይመጣል። ለፍርድ ይመጣል። ለሁሉ እንደ ስራው ሊከፍለው። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ስራ ዋጋ ሊከፍል ይመጣል። ይወርዳል ላሉ ተወለደ፣ ይገረፋል ላሉ ተገረፈ፣ ይሰደዳል ላሉ ተሰደደ፣ ይጠመቃል ላሉን ተጠመቀ፣ ይሰቀላል ላሉን ተሰቀለ፣ ይገረፋል ላሉን ተገረፈ። ሐሞትና ከርቤ ይጠጣል ላሉን ነቢያት ሐሞትና ከርቤ ጠጥቶ አሳየን። ይሞታል ላሉ ሞተ። ይነሳል ብለውን ነበር ተነሳ። ያርጋል ብለውን ነበር በክብር በውዳሴ በቅዳሴ በመላእክት ታጅቦ አረገ። እመጣለሁ አለ መድኃኔዓለም። የቀረን ምጽአቱ ብቻ ነው። ቅዱስ ዮሐንስ ወልደ ነጎድጓድ ጌታ ሆይ ቶሎና አለ። ቶሎና አለ። ንጹሕ ስለሆነ ድንግል ስለሆነ ቅዱስ ስለሆነ ተዘጋጅቶ የሚጠብቅ ስለሆነ ዳዊት አባታችን ስላልተዘጋጀ ኢትሰደኒ በመንፈቅ ዓመቴ በዘመኔ እኩሌታ በወጣትነቴ ጌታ ሆይ አትውሰደኝ ገና አልተዘጋጀውም አለ። መዝሙር 101 ላይ የምናገኘው ቃል ነው። የእግዚአብሔር ልጆች እኛ እስከ የትኛው ነን? እንደ ዳዊት አልተዘጋጀን ይሆን? ዳዊት ባልተዘጋጀ ጊዜ በወጣትነቴ አትውሰደኝ፣ በጉብዝና ወራት አትጥራኝ፣ እድሜ ለንስሐ ስጠኝ እያለ ዳዊት ይጸልይ ነበረ። ቅዱስ ዮሐንስ ወልደ ነጎድጓድ ደግሞ ጌታ ሆይ ቶሎና አለ። አምላካችን ምን አለ? እነሆ በቶሎ እመጣለሁ። አመፀኞችም ያምፁ፣ እርኩሶችም ይርከሱ፣ ቅዱሶችም ይቀደሱ፣ ንጹሖችም ይንጹ፣ በደለኞችም ይበድሉ። እኔ ግን ለእያንዳንዱ እየሰማችሁኝ ነው እንደ ስራው ዋጋውን ልከፍለው በቶሎ እመጣለሁ። ይህን የተናገረው ሰማይን በማስተዋል የዘረጋው ምድርን በውሃ ላይ ያጸናው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው አምላካችን ኢየሱስ ክርስቶስ ነው። ለሁሉ እንደ ስራ ዋጋ የሚከፍለን አምላካችን ነው። እሱ ፈራጅ ነው። እሱ እውነተኛው አምላክ ነው። እሱ ዘላለማዊ አምላክ ነው። እሱ እሱ አማላጅ አይደለም። የእግዚአብሔር ልጆች እሱ ፈራጅ ነው። እሱ ዳኛ ነው። እሱ የፈጠረን አምላክ ነው። ለፍርድ የሚመጣውም እሱ ነው። እነሆ በቶሎ እመጣለሁ። ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ አመፀኞች ያምፁ፣ እርኩሶች ይርከሱ፣ ቅዱሶች ይቀደሱ፣ ንጹሖች ይንጹ፣ በደለኞች ይበድሉ። ተዋቸው። በሰው ጉዳይ በሰው ስራ አትግቡ፣ ራሳችሁን አድኑ። ለእያንዳንዱ እንደ ስራው ዋጋውን ልከፍለው እመጣለሁ። አልፋና ኦሜጋ መጀመሪያውና መጨረሻው፣ ትናንት የነበርኩ ዛሬም ያለሁ ዓለምንም አሳልፌ የምኖረው አልፋና ኦሜጋ እኔ ኢየሱስ ክርስቶስ ለፍርድ እመጣለሁ አለ።
የእግዚአብሔር ልጆች ለፍርድ ሲመጣ ይህች ቀን ታስፈራለች፣ ይህች ቀን ታስጨንቃለች፣ ይህች ቀን ሰማዩና ምድሩ የሚጠቀለልባት ቀን ናት። እመጣለሁ አለ። አመፀኞች ያምፁ፣ እርኩሶች ይርከሱ፣ በደለኞች ይበድሉ፣ ንጹሖች ይንጹ፣ ቅዱሶች ይቀደሱ። እኔ ለእያንዳንዱ እንደ ስራው ዋጋውን ልከፍል ተመልሼ በቶሎ እመጣለሁ አለ። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ኢየሱስ ክርስቶስ ነኝ። በቶሎ እመጣለሁ። በቶሎ ሲመጣ የእግዚአብሔር ልጆች እፊቱ ስንቆም እንዳናፍር፣ ራቁታችንን እንዳንሆን፣ የማይጠቅምን እንባ እንዳናፈስ፣ ዛሬ ስለ ኃጢአታችን እናልቅስ፣ ዛሬ ስለ በደላችን እናፍስ፣ ደረታችንን እንደቁስ፣ ዛሬ ወደ አምላካችን እንመለስ፣ ዛሬ በበጎ ሥራ እንጠብቀው አምላካችንን። ሙሽራው ይመጣል። የእግዚአብሔር ልጆች እመጣለሁ ነው ያለን። በዚያን ጊዜ ይላል ዮሐንስ በራእዩ፣ በዚያን ጊዜ ዮሐንስ ራእይ ምዕራፍ 22 ቁጥር 14 ላይ በዚያን ጊዜ ወደ ቅድስቲቱ ከተማ ለመግባት ወደ ሕይወት ዛፍ ለመድረስ ልብሳቸውን ያጠቡ ሰዎች ብፁዓን ናቸው፣ ቅዱሳን ናቸው፣ ክቡራን ናቸው። ልብሳችን ታጥቦ ይሆን? የእግዚአብሔር ልጆች ይህ የምንለብሰው ልብስ አይደለም። ልብስ የተባለው ሰውነታችንን በንስሐ ሳሙና እንታጠበው። በድለናል፣ አሳዝነነዋል፣ እግዚአብሔርን አስቀይመነዋል። በአንድም በሌላም እግዚአብሔርን በየዕለቱ በየሰዓቱ ስንበድለው ነው የምንኖር የእግዚአብሔር ልጆች። አዎ በዚያን ጊዜ ለፍርድ ስመጣ አያችሁ፣ ወደ ቅድስቲቱ ከተማ ለመግባት ወደ ሕይወት ዛፍ ለመድረስ ልብሳቸውን ያጠቡ ንጹሐን ብፁዓን ናቸው፣ ቅዱሳን ናቸው። ልብስ የተባለው ሰውነታችንን በንስሐ ሳሙና ታጥበን ተዘጋጅተን ሙሽራው ኢየሱስ ክርስቶስን መጠበቅ አለብን። የእግዚአብሔር ልጆች ምእመናንና ምእመናት፣ አዎ በቶሎ ሲመጣ ለእያንዳንዱ እንደ ስራ ዋጋውን ሊከፍል ሲመጣ አልፋና ኦሜጋ ኢየሱስ ክርስቶስ በፊቱ ስንቆም እንዳናፍር ከሕይወት ዛፍ ፍሬዋን ለመብላትና በደጃፎቿ ወደ ከተማይቱ ለመግባት መብት እንዲኖረን ልብሳቸውን ያጠቡ ሰዎች እድለኞች ናቸው። 5 ሰዎች ግን ወደ ቅድስቲቱ ከተማ አይገቡም ይላል። የእግዚአብሔር ልጆች 5 ሰዎች ውስጥ እንዳንገኝ አደራችሁ። የእግዚአብሔር ልጆች 5 ሰዎች ግን ወደ ቅድስቲቱ ከተማ ወደ ሰማያዊት ኢየሩሳሌም ወይም ወደ ሕይወት ዛፍ ለመድረስ አይችሉም። በሩ ይዘጋባቸዋል። 5 ነውረኞች፣ አስማተኞች ወደ እግዚአብሔር መንግሥት አይገቡም። አመንዝራዎች ወደ እግዚአብሔር መንግሥት አይገቡም። ነፍሰ ገዳዮች ወደ እግዚአብሔር መንግሥት አይገቡም። ጣዖት አምላኪዎች ወደ እግዚአብሔር መንግሥት አይገቡም። ሐሰትን የሚወዱ ክፉ በክፉ ሥራ ዕድሜያቸውን የጨረሱ ወደ ቅድስቲቱ ከተማ አይገቡም። ከከተማይቱ ውጪ ይሆናሉ ይለናል ዮሐንስ ራእይ ምዕራፍ 22 ቁጥር 14 ላይ። የእግዚአብሔር ልጆች 5 ውሾች ወደ እግዚአብሔር መንግሥት አይገቡም። 5 ነውረኞች ወደ ቅድስቲቱ ከተማ ወደ ሕይወት ዛፍ ለመድረስ አይችሉም። ሲመጣ ለፍርድ ሲመጣ በከተማይቱ ውጭ እንዳንሆን ሰማያዊት ኢየሩሳሌም ደጇ እንዳይዘጋብን ከነዚህ ነገሮች መራቅ አለብን። አንደኛ አስማተኞች ወደ እግዚአብሔር መንግሥት አይገቡም። አመንዝራዎች ወደ እግዚአብሔር መንግሥት አይገቡም። ነፍሰ ገዳዮች ወደ እግዚአብሔር መንግሥት አይገቡም። ጣዖት አምላኪዎች ወደ እግዚአብሔር መንግሥት አይገቡም። ውሸትን የሚወዱ የሚናገሩ ሁሉ ከከተማይቱ ውጭ ይሆናሉ። መድኃኔ ዓለም ኢየሱስ ክርስቶስ ከዚህ ሰውረን። የእግዚአብሔር ልጆች ሁሉንም አምላካችን ነግሮናል። ሁሉም ተፈጽሟል። ያልተፈጸመው ምጽአቱ ነው። ከምጽአቱ ዋዜማ ደግሞ የሚሆኑትን ነገሮች በሙሉ ነግሮናል። ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ ይመጣሉ፣ ብዙ ሰዎችንም ያሳስታሉ። ጦርነትና የጦርነትን ወሬ ትሰማላችሁ። ሕዝብም በሕዝብ ላይ ይነሳል። ረሃብ፣ ቸነፈር፣ ድርቅ፣ የምድር መናወጥ፣ የአየር መዛባት ሁሉ ይመጣል። ለመከራያን ጊዜ አሳልፈው ይሰጧችኋል። ብዙዎችን የክርስቶስ ነኝ እያሉ ይመጣሉ። ብዙ ነቢያቶች ይነሳሉ፣ ብዙዎችንም ያስክዳሉ። ብዙ ሰዎችም በዚያን ጊዜ እምነታቸውን ይለውጣሉ። ሐሰተኞች ነቢያት ይነሳሉ። ፍቅር ከሰው ልጆች ይጠፋል። አያችሁ፣ በመንግሥት ወንጌል በሁሉ ቦታ ይሰበካል። በተቀደሰው ስፍራ ርኩሰትን ትሰማላችሁ፣ ሽሽታችሁ በክረምት በሰንበት እንዳይሆንባችሁ ጸልዩ ብሎ አምላካችን በዝርዝር ይህንን ነገር ነግሮናል። የእግዚአብሔር ልጆች እንደሚመጣ ራሱ ባለቤቱን የነገረን እመጣለሁ ነው ያለን። እነሆ በቶሎ እመጣለሁ።
አባ ጊዮርጊስ ዘጋስጫ እመቤታችንን ሲያመሰግናት አያችሁ። አባ ጊዮርጊስ ዘጋስጫ በሰዓታት ላይ አመ ይመጽእ ወልድኪ ምስለ አእላፍ መላእክቲሁ ትርዕድ ምድርም ግርማሁ ሰአሊ ለነ ማርያም በቅድሜሁ። የእግዚአብሔር ልጆች አመ ይመጽእ ወልድኪ ምስለ አእላፍ መላእክቲሁ ቅዱሳን የሰማይ መላእክት አጅበውት በቅዱሳን መላእክት ተከቦ ነጋሪቱ እየተጎሰመ መለከቱ እየተነፋ መላእክት አጅበውት ልጅሽ ከሰማይ ወደ ምድር ሰማዩን ምድሩን ሊያሳልፍ በሚመጣ ጊዜ ትርዕድ ምድርም ግርማሁ ከግርማው የተነሳ ምድር ትንቀጠቀጣለች፣ ትርዳለች፣ መድረሻ ታጣለች ይላል። መድረሻ እንዳናጣ መቆሚያ እንዳናጣ እንደ አምስቱ ውሾች ደጁ እንዳይዘጋብን ወደ እግዚአብሔር እንመለስ። የእግዚአብሔር ልጆች የኛ ቀን ዛሬ ነው። የተሰጠችን ዛሬ ናት። ነገን አናውቃትም። ነገም የማን እንደሆነው አናውቀውም። ይትበሉ ለየሰም ለነገ አትበሉ ዮምሰሰም ወየሰመ መሬት። ዛሬ ሰው ብትሆኑ ነገ አፈር መሆናችሁን አትርሱ። አመ ይመጽእ ወልድኪ ያለ አባ ጊዮርጊስ ዘጋስጫ ድንግል ማርያምን ሲያመሰግናት አመ ይመጽእ ወልድኪ ምስለ አእላፍ መላእክቲሁ ከእልፍ አእላፋት መላእክት ጋር ታጅቦ ልጅሽ ከሰማይ ወደ ምድር ሲመጣ ትርዕድ ምድርም ግርማሁ። አዎ ትርዕድ ምድርም ግርማሁ። አዎ መሬት ከግርማው የተነሳ መሬት ትንቀጠቀጣለች። ሰአሊ ለነ ማርያም በቅድሜሁ። ያን ጊዜ ድንግል ማርያም በፊቱ ሆነሽ ለኛ ለምኝልን፣ ለኛ ጸልይልን፣ ለኛ ትጸልይልን። የእግዚአብሔር ልጆች በየትኛው ስራችን ከፊቱ እንቆማለን? በየትኛው ስራችን እሱ ፊት እንቆማለን? በየትኛው ስራችን ከሱ ጋር መነጋገር እንችላለን? የእግዚአብሔር ልጆች እንሆ አለ በዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እንሆ ከደመና ጋር ይመጣል፣ የወጉት ሁሉ የቸነከሩት ሁሉ ምራቅ የተፉበት ሁሉ። አያችሁ የእግዚአብሔር ልጆች ምራቅ የተፉበት በጡጫ በርግጫ የመቱት ያንገላቱት ያሰቃዩት ሲሰድቡት ሲያንጓጥጡት የነበሩት ሁሉ የወጉት ሁሉ ያውታል። እነሆ በደመና ይመጣል። የወጉት ሰዎች እንኳን ሳይቀሩ ሁሉም ሰው ያየዋል አለ። የምድርም ሕዝቦች ሁሉ በእርሱ መምጣት ምክንያት ያለቅሳሉ፣ ዋይ 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 ይላሉ። ያን ጊዜ የወጉት፣ ያን ጊዜ የቸነከሩት፣ ያን ጊዜ የተሳለቁበት፣ ያን ጊዜ ያሰሩት፣ ያን ጊዜ ምራቅ የተፉበት፣ ያን ጊዜ ሐሞትና ከርቤ ያጠጡት፣ ዛሬም አማላጅ ነህ እያሉ የካዱት፣ ዛሬም ዝቅ አድርገው ፈጣሪነቱን አምላክነቱን ዝቅ አድርገው በስሙ የሚሸቅጡበት የሚነግዱበት ነጋዴዎች ሁሉ ያን ጊዜ የሚመጣ ጊዜ እነሆ በደመና በክበበ ትስብእት በግርማ መለኮት ዓለምን ሊያሳልፍ መሬት ስትንቀጠቀጥ ትርዕድ ምድርም ግርማሁ አለ እኮ አባ ጊዮርጊስ ዘጋስጫ። መሬት ትንቀጠቀጣለች ከግርማው የተነሳ። ያን ጊዜ በምድር ላይ ያሉ የካዱ ሁሉ ዛሬ የሰደቡት ሁሉ ዛሬ አናውቀውም ያሉት ሁሉ ያለቅሳሉ፣ ዋይ 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 ይላሉ። ግን የማይጠቅም ለቅሶ ነው የእግዚአብሔር ልጆች። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እነሆ በደመና ይመጣል፣ በክበበ ትስብእት በግርማ መለኮት በሚያስፈራ ግርማ ይመጣል። ያን ጊዜ የወጉት የቸነከሩት ያሰቃዩት ያንገላቱት ምራቅ የተፉበት በጡጫ በርግጫ የመቱት በጦር የወጉት በችንካር የመቱት የሾህ አክሊል የደፉበት ዛሬም አናውቅህም ብለው ፈጣሪውን ፍጡር ያሉት አማላጅ ያሉት ሁሉ ያን ጊዜ ዋይ ዋይ ያሉ ያለቅሳሉ። ከየትኛው ይሆን የምንቆመው የእግዚአብሔር ልጆች? ከየትኛው ይሆን የኛ ድርሻ? አዎ እነሆ ከደመና ጋር ይመጣል አለ አባታችን ቅዱስ ዮሐንስ በራእዩ ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ይመጣል። መድኃኔ ዓለም አይቀርም ይመጣል። የእግዚአብሔር ልጆች ተዘጋጅተን ብቻ መጠበቅ ነው። ሙሽራው ሲመጣ የሚያሳፍር ስራ ሰርተን ታሪካችን የተበላሸ ሆኖ እንዳይቀር የእግዚአብሔር ልጆች ምእመናን በጎ እየሰራን ሙሽራው ኢየሱስ ክርስቶስን መጠበቅ ነው። ይመጣል። አዎ ነቢይ እግዚአብሔር ኢሳይያስም ተናግሯል። በትንቢተ ኢሳይያስ ምዕራፍ 51 ቁጥር 6 ላይ ልጆቼ ሁላችሁም ቀና በሉና ሰማያትን ተመልከቷቸው አለ። ሰማያትን ተመልከቷቸው፣ ቀና በሉ ወደ ሰማይ አለ። ጎንበስ በሉና ምድርንም እዩዋት አለ። ጎንበስ በሉና ምድርን እዩዋት። ቀና በሉና ሰማያትን ተመልከቱ። ጎንበስ በሉና ምድርን እዩዋት። ሰማያት እንደ ጢስ ተነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ ትጠቀለላለች። የሚኖሩባትም ሰዎች ሁሉም ይሞታሉ አለ። ማዳኔ ግን ለዘላለም ጸንታ ትኖራለች። ሰማዩ ያልፋል፣ ምድሩ ያልፋል። እኛም እንደ ስራችን ለፍርድ እንቆማለን አምላካችን ፊት። የእግዚአብሔር ልጆች ምእመናን
እንግዲህ ጌታ በደብረ ዘይት የዳግም ምጽአቱን ነገር ማስተማሩ ዛሬ የሚነገርበት ቀን ነው። እንግዲህ አምላካችን ይህንን ዓለም ለማሳለፍ ለሁሉም እንደየሥራው ዋጋ ለመክፈል በግርማ መንግስቱ ይመጣል ተብለን የሚነገርበት ቀን ነው። ጊዜውም ዘመነ ዮሐንስ ነው የሚባለው። በዘመነ ዮሐንስ ነው። ወርሁ ወርሃ መጋቢት ነው። ዕለቱ ዕለተ ሰንበት ነው። ሰዓቱ መንፈቀ ሌሊት ነው። ሊቃውንት እንደነገሩን ይህንን ነው። አያችሁ፣ ዘመኑ ዘመነ ዮሐንስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ ሰንበት፣ ሰዓቱ መንፈቀ ሌሊት እንደሆነ ሊቃውንት ነግረውናል። እንግዲህ አልቦ ዘአምራ ይል የለምን ቢሉ እውነት ነው። የሚያውቃት ያችን ቀን የለም። ብዙ አዝማነ ዮሐንስ፣ ብዙ አውርሃ መጋቢት፣ ብዙ ዕለታተ እሁድ አሉና ለይቶ የሚያውቅ የለም። በዚህ ዓለም ሰው ከአባት ከእናቱ ተወልዶ ሲወርድ ኑሮ ውሎ ከቤት ኑሮ ከመሬት እንዲሉ ሞት አይቀርምና ይሞታል። ኦ አዳም መሬት አንተ ወትገብ ውስተ መሬት እንዲል ዘፍጥረት ምዕራፍ 3 ቁጥር 19 ላይ ከዚህ በኋላ ቅዱስ ገብርኤል ስምንቱን ነፋሳተ መዓት ከየመዛግብታቸው ያወጣቸዋል። ዛፉን ነቅለው ደንጊያውን ፈንቅለው ምድርን እንደ ብራና ይዳምጧታል። ቅዱስ ሚካኤል ነጋሪቱን ይመታል። የእግዚአብሔር ልጆች መጽሐፈ መቃብያን ምዕራፍ 9 ቁጥር 8 ላይ ቅዱስ ሚካኤል አያችሁ የአዋጅ ቃል እየተናገረ ነጋሪቱን እየወሰመ ቅዱሳን እልፍ አእላፋት የሰማይ መላእክት ሙሽራውን አጅበውት ከሰማይ ይወርዳል። የተወጋበት ጎኑን አያችሁ ጦሩን ይዞ የታሰረበትን እጁን የታሰረበት ገመዱን ይዞ መድኃኔዓለም መስቀሉን ተሸክሞ ለፍርድ ይመጣል። ቅዱስ ሚካኤል ነጋሪቱን ይመታል። መጽሐፈ መቃብያን ምዕራፍ 9 ቁጥር 8 ላይ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ሲል የእግዚአብሔር መልአክ ቅዱስ ገብርኤል በዱር ያሉ በገደል ያሉ በባህር በየብስ በከርሰ መቃብር ያሉ በከርሰ አራዊት ያሉ አያችሁ አራዊት የበሏቸው ባህር የወሰዳቸው በየቦታው ቀባሪ አጥተው በየድሩ በየሸንተረሩ የወደቁ ሁሉ ይሰበሰባሉ። በሁለተኛው አዋጅ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ሲል የእግዚአብሔር መልአክ አዋጁን ሲናገር በሁለተኛው አዋጅ አጥንቶች ከስጋ ጋር ይጣበቃሉ። አያችሁ አንድ ሆነው ፍጹም በድን ትኩስ በድን ይሆናሉ። ሶስተኛው አዋጅ ይነገራል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ንቃህ መዋቲ። ሶስተኛው አዋጅ ቅዱስ ሚካኤል ነጋሪቱን እየወሰመ ይህን አዋጅ በሚናገር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ንቃህ መዋቲ ዘትነውም ባለ ጊዜ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል ደጉም ደግነቱን ክፉ ክፉነቱን ይዞ ሁሉም ሰው ይነሳል። ሃይማኖተ አበው ዘያዕቆብ ዘስሩግ ላይ ተጽፎ እናገኛለን። ወንዱ የ30 ዓመት ሴቲቱ የ15 ዓመት ሆነው እንነሳለን። አጭር የለ ረጅም የለ ጥቁር የለ ቀይ የለ የዛ ጊዜ ሽማግሌ የለ ሕፃን የለ ሁሉም በ30 ዓመትና በ15 ዓመት ሴቶች 15 ዓመት ልጅ ሆነው ወንዶች የ30 ዓመት ሆነው ይነሳሉ። ሁላችንም እንነሳለን። በቶሎ መጣለሁ ነው ያለን። በቶሎ ሲመጣ የሚያሳፍር ስራ ሰርተን በግራ ከመቆም እንዲያድነን ዛሬ እንዘጋጅ። እግዚአብሔር ልጆች ጻድቃን ብርሃን ለብሰው ከፀሐይ 7 እጅ አብርተው ፍጹም አምላካቸው ኢየሱስ ክርስቶስን መስለው በፊቱ ይቆማሉ። ማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ አሚሃ ይበርሁ ጻድቃን እደ መስሚተ እደ ብርሃነ ፀሐይ። ያን ጊዜ በአባታቸው ፊት ጻድቃን ቅዱሳን ዛሬ የጾሙ ዛሬ የጸለዩ ዛሬ ያለቀሱ ዛሬ ያነቡ ዛሬ በጎ የሰሩ ዛሬ ሃይማኖታቸውን ጠብቀው የኖሩ ከፀሐይ 7 እጅ አብርተው በፊቱ ይቆማሉ። ከፀሐይ 7 እጅ አብርተን በፊቱ ለመቆም ያብቃን። ኃጥአን ጨለማ ለብሰው ፍጹም ዲያብሎስን መስለው ከቁራ 7 እጅ ጠቁረው ይነሳሉ። ጻድቃንን ብራብ አብልታችሁኛልና ብጠማ ጠጥታችሁኛልና ንኡሃቤ ቡሩካኑ ለአቡዬ ብሎ መንግሥተ ሰማያትን ያወርሳቸዋል። አያችሁ የእግዚአብሔር ልጆች ኃጥአንን ብራብ አላበላችሁኝ ብጠማ አላጠጣችሁኝ በአምላክነት ያላመናችሁብኝ ብሎ ሁሩምኔ ብሎ ገሃነመ እሳት ያገባቸዋል። ጻድቃን ደስ ይላቸዋል። ኃጥአን ደግሞ ያዝናሉ። ዋይ ዋይ ያሉ ደረት ይደቃሉ፣ እንባቸውን ያፈሳሉ። የማይጠቅም ለቅሶ የማይረባ ሐዘን ነው። አሚሃ ይከውን አዋያት ዘኢይበቁ አዋያት እንዳለ ያዕቆብ ዘስሩግ። አያችሁ የዛ ጊዜ ለቅሶ የማይጠቅም ለቅሶ፣ የዛን ጊዜ ሐዘን የማይጠቅም ሐዘን፣ የዛን ጊዜ የኃጥአን እንባ እንደ ክረምት ውሃ ይፈሳል፣ ግን አይጠቅማቸውም።
አይጠቅማቸውም። አያችሁ? አዎ ሰቅለው የገደሉት አይሁድም ክብሩን አይተው ላይጠቀሙ ይጸጸታሉ፣ ዋይ ዋይ ይላሉ። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ የወጉት ሁሉ ያውታል፣ እነሆ በደመና ሲመጣ ሁሉም ያውታል። በምድር ላይ ያሉ ኃጢአተኞች በደለኞች ዋይ 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 እያሉ ያለቅሳሉ። ምልክቱስ ምንድነው ቢሉ የጦርነት የሰልፍ ድምፅ ይሰማል። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳሉ። ረሃብ፣ ቸነፈር፣ ጠብ፣ ክርክር ይሆናል። አው የምድር መናወጥ፣ የአየር መዛባት ተደጋጋሚ ይከሰታል። አላውያን መሳፍንት ይነሳሉ፣ ምእመናን መከራ ይቀበላሉ። ማቴዎስ 24 ከቁጥር 1 እስከ 50፣ ዮሐንስ 16 ከቁጥር 1 ላይ አያችሁ የእግዚአብሔር ልጆች ምእመናን። በዚያን ጊዜ እንግዲህ ለፍርድ ሲመጣ አምላካችን ፊት ስንቆም የሚያሳፍር ታሪክ እንዳይኖረን ፋይላችን ሲከፈት ከቁራ 7 እጅ ጠቁረን የማይጠቅም ለቅሶ የማይጠቅም እንባ እንዳናለቅስ ዛሬ በሕይወት እያለን እናልቅስ። ስለ በደላችን እናልቅስ፣ ስለ ኃጢአታችን እናልቅስ። እሱ ፊት መቆም ማን ይችላል? የእግዚአብሔር ልጆች በየትኛው ስራችን ከፊቱ እንቆማለን? በየትኛው ስራችን ከፊቱ እንቆማለን? አባታችን ዳዊት ምን አለ? እግዚአብሔር ሰገሃደ ይመጽእ። እግዚአብሔር እኮ ግልጥ ሆኖ ለፍርድ ይመጣል። በኃጢአተኞች ሊፈርድባቸው፣ ለጻድቃን ሊፈርድላቸው በክበበ ትስብእት በግርማ መለኮት በቅዱሳን መላእክት ነጋሪቱ እየተጎሰመ ይመጣል። ትርዕድ ምድርም ግርማሁ። ከግርማው የተነሳ መሬት ትንቀጠቀጣለች፣ ትርዳለች፣ መድረሻ ታጣለች። ሰማያት ይጠቀለላሉ፣ ምድርም ትጠቀለላለች። የሚኖሩባት ሰዎች ሁሉ ከመሬት ከመቃብር ይወጣሉ። በመቃብር ያሉት ሁሉ፣ አፈር የለበሱ ሁሉ፣ ድንጋይ የተንተራሱ ሁሉ ድምፁን ይሰማሉ። የእግዚአብሔር ልጆች አዎ ክፉ የሰሩ ለፍርድ ይነሳሉ። ዛሬ ሃይማኖታቸውን የካዱ በእግዚአብሔር ላይ የቀለዱ ቅዱሳንን አያማልዱም፣ ድንግል ማርያም አናውቃትም ያሉ ሁሉ ለፍርድ ይነሳሉ። ከቁራ 7 እጅ ጠቁረው በጎ የሰሩ የጾሙ ያለቀሱ የጸለዩ እምነታቸውን የጠበቁ እግዚአብሔር የሚወደውን እየሰሩ መገፋቱን መከፋቱን መከራውን ስቃዩን ሁሉ ችለው አምላካቸው ፊት ከመቅደሱ የሚገኙ ደግሞ ከፀሐይ 7 እጅ አብርተው አምላካቸው ፊት ዋጋ ሊቀበሉ መድኃኔ ዓለም ይመጣል። ለሁሉ እንደ ስራው ዋጋ ልከፍል በቶሎ እመጣለሁ። የእግዚአብሔር ልጆች ምእመናንና ምእመናት ይሄ ድምጽ ይሄ ቃል የሚሰማችሁ ሁሉ እፊቱ ስንቆም ምን ይሆን ይዘን የምንቆመው? የዛ ጊዜ ፋይላችን ይከፈታል። የዛ ጊዜ ከሰው ተሸሽገን የሰራነው ሁሉ ይገለጣል። እግዚአብሔር የሚሸሸገው የሚደበቀው ነገር የለም። እሱ ማእምረ ኅቡዓት ነው። የተሰወረውን ሁሉ የሚያውቅ አምላክ ነው። ከእግዚአብሔር የምንሰወርበት ዓለም የለም። በዚህች ዓለም ላይ 50 ዓመት 60 ዓመት 70 ዓመት 40 ዓመት እንኖራለን። ግን በኖርንበት ዘመን ሁሉ የሰራነው ፋይላችን የሚከፈትበት ቀን ነው። እግዚአብሔር ሰገሃደ ይመጽእ፣ በግልጥ ይመጣል፣ ለፍርድ ይመጣል፣ ዓለምን ሊያሳልፍ ይመጣል። ለሰው ልጆች ለሁሉም እንደ ስራቸው ለመፍረድ ይመጣል። ለዚህ ነው የሚታገሰን። ንስሐ ይገባሉ፣ ይመለሳሉ፣ ይጸጸታሉ እያለ አንድ ቀን የሚጨመርልን በጎ እንድንሰራበት እንጂ እንድንስቅበት፣ እንድንጨፍርበት፣ እንድንደሰትበት አይደለም። የእግዚአብሔር ልጆች በዚህ ዓለም ላይ ያለቀሱ ያን ጊዜ ደስ ይላቸዋል። በዚህ ዓለም ላይ አንገታቸውን የደፉ ያን ጊዜ ቀና ይላሉ። እንግዲህ ነቢያት ሁሉንም ነገር ነገሩን። ከሰማየ ሰማያት ይወርዳል አሉ፣ ከሰማየ ሰማያት ወረደ። ከድንግል ማርያም ይወለዳል አሉን፣ ከድንግል ማርያም ተወለደ። ይሰደዳል አሉን፣ ወደ ግብጽ ተሰደደ። ይራባል አሉን፣ መድኃኔ ዓለም ተራበ፣ ተጠማ፣ ተአምራትን እያደረገ። የእግዚአብሔር ልጆች ይጠመቃል አሉን። አያችሁ ይጠመቃል። በእደ ዮሐንስ በማየ ዮርዳኖስ ይጠመቃል። ባህርም አይታው ትሸሻለች፣ ዮርዳኖስም ወደ ኋላ ይመለሳል፣ ተራሮችም እንደምቦሳ ይዘላሉ እያሉ እነ ዳዊት ተናገሩ። ወረደ በእደ ዮሐንስ በማየ ዮርዳኖስ ራሱን ዝቅ አድርጎ ተጠመቀ። የዕዳ ደብዳቤያችንንም ረገጠና እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ አጠፋልን። ይሰቀላል አሉን፣ ተሰቀለ መድኃኔ ዓለም። ቀነውኒ እደዌ ወእገሬ፣ እጆቼን እግሮቼን ቸነከሩኝ ብሎ ዳዊት የተናገረው ይፈጸም ዘንድ መድኃኔ ዓለም በ5 ቅንዋት ተቸነከረ። በጦር ተወጋ፣ የሾህ አክሊል ደፋ፣ ይገረፋል አሉን። 6666 ጊዜ ተገረፈ። የተገረፈበትን ገመዱን የተሰቀለበትን መስቀሉን ይዞት ይመጣል። ሐሞትና ከርቤ ይጠጣል አሉን። ሐሞትና ከርቤ ጠጣ። ወወደዩ ሐሞተ ውስተ መብልኤ። አያችሁ ለመብላቴ ለመብሌ ለመጠጤ ሐሞት ተሰጡኝ ብሎ የተናገረው ዳዊት ይፈጸም ዘንድ ይሞታል አሉን። መድኃኔ ዓለም የማይሞተው አምላክ ስለኛ ሞተ።
ሞትን ይሽረው ዘንድ ሞተ፣ የሞቱትን ያድናቸው ዘንድ ሞተ፣ ይነሳል አሉን። መድኃኔ ዓለም መቃብር ክፈቱ መግነዙን ፍቱ ሳይል በክብር ተነሳ፣ ያርጋል አሉን። አያችሁ፣ ያርጋል ብለው ነቢያት አባቶቻችን ነገሩን። በክብር በውዳሴ በቅዳሴ አምላክ ወደ ሰማይ በክብር አረገ። ይመጣል አሉን። ይመጣል እሱም እመጣለሁ ነው ያላቸው። አዎ ተዘጋጁና ኑሩ። በየትኛው እንኳን ጊዜ እንደምመጣ ዕለቱን አታውቁትም። ምልክቱን ንገረን። የዓለም መጨረሻ የመምጣት ጊዜ ሲደርስ በምድር ላይ የሚሆነውን ነገር እባክህ ንገረን አሉት። የእግዚአብሔር ልጆች ሁሉንም በዝርዝር ነገራቸው። ሁሉም ተፈጽሞ አየን። አየሩ ተዛብቷል። ምድሩ እየተንቀጠቀጠ ነው። ብዙ ሐሰተኞች ተነስተዋል። የመንግስት ወንጌል በየቦታው እየተሰበከ ነው። አያችሁ የእግዚአብሔር ረሃብ አለ፣ ድርቅ አለ፣ ቸነፈር አለ፣ የምድር መናወጥ፣ የአየር መዛባት አለ፣ ጦርነት አለ። የጦርነት ወሬ በየቀኑ እንዲጎሰማል እንሰማለን። ብዙ አሳሳጆች በምድር ላይ ይነሳሉ አለ። ብዙዎችንም ያስተዋሉ አለ። ብዙዎችም እየሳቱ ነው። የእግዚአብሔር ልጆች ቅዱስ ዮሐንስ በራእዩ ጌታ ሆይ ቶሎና ጌታ ሆይ ቶሎና ዮሐንስ ራእይ ምዕራፍ 22 የተዘጋጀው ዮሐንስ ንጹሑ ዮሐንስ ድንግሉ ዮሐንስ ቅዱሱ ዮሐንስ ጌታ ሆይ ቶሎና አለው። ያልተዘጋጀው ዳዊት አባታችን ልበ አምላክ የተባለው በወጣትነቱ ዘመን የሀገር ኃላፊነት የተሰጠው ቅዱስ ዳዊት ደግሞ በወጣትነት ያትወሰደኝ በዘመን የኩሌታ አትጥራኝ እድሜ ለዳዊት ደመግድገም ያጨምር ለንስሐ ሞት እድሜ ጨምርልኝ እያለ ጸለየ። የእግዚአብሔር ልጅ ሙሽራው ክርስቶስ ሲመጣ አመፀኞች ያምፁ፣ እርኩሶች ይርከሱ፣ ቅዱሶች ይቀደሱ፣ ንጹሖችም ይንጹ፣ ሁሉንም እንደ ስራው ዋጋውን ልከፍል ለፍርድ በቶሎ እመጣለሁ። የምመጣው ደግሞ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ኢየሱስ ክርስቶስ ነኝ አለ። ያን ጊዜ ልብሳቸውን ያጠቡ ወደ ቅድስቲቱ ከተማ ወደ ሰማያዊት ኢየሩሳሌም ወደ ሕይወት ዛፍ ለመድረስ ልብሳቸውን ያጠቡ በሃይማኖት የጸኑ በምግባር የቀኑ ንስሐ የገቡ በንስሐ ራሳቸውን አዘጋጅተው የሚጠብቁ ንዑዳን ናቸው፣ ክቡራን ናቸው ይለናል መድኃኒታችን ሕይወታችን ኢየሱስ ክርስቶስ። የእግዚአብሔር ልጆች እንግዲህ ልብስ የተባለው ሰውነታችንን በንስሐ ሳሙና መታጠብ አለብን። ከሕይወት ዛፍ ለመብላትና በደጃፎቿ ወደ ከተማይቱ ለመግባት መብት እንዲኖረን ልብሳቸውን ያጠቡ ብፁዓን ናቸው፣ ቅዱሳን ናቸው፣ ንጹሐን ናቸው። አምስቱ ነውረኞች ግን ወደ ቅድስቲቱ ከተማ ወደ ሕይወት ዛፍ ለመድረስ አይችሉም። አንደኛ አስማተኞች፣ ሁለተኛ አመንዝራዎች፣ ሶስተኛ ነፍሰ ገዳዮች፣ አራተኛ ጣዖት አምላኪዎች፣ አምስተኛ ውሸትን የሚወዱና የሚናገሩ። እነዚህ ከከተማይቱ ውጪ ይሆናሉ። የሰማይ ደጅ ይዘጋባቸዋል። የሰማዩ ደጅ እንዳይዘጋብን መጨረሻችን እንዲያምርልን ሁሌም ወደ አምላካችን እንቅረብ፣ ንስሐ እንግባ። ይህች ቀን ደብረ ዘይት ምጽአቱ የሚታሰብባት ዓለምን ሊያሳልፍ የሚመጣባት ዕለት ናት። የእግዚአብሔር ቃል የሚነገርበት ቀን ነው። እግዚአብሔር ሰጋሃደ ይመጽእ በግልጥ ለፍርድ የሚመጣበት የመጀመሪያው ምጽአቱ ሲሰድቡት ዝም፣ ሲያሳድዱት ዝም፣ ሲመቱት ዝም፣ በጡጫ በርግጫ ሲመቱት በጦር ሲወጉት ዝም ነው ያለው መድኃኔዓለም። አሁን ግን ለፍርድ ነው የሚመጣው። እውነተኞችን ከሐሰተኞች፣ ጻድቃንን ከኃጢአተኞች፣ ክፉዎችን ከደጎች፣ ውሸታሞችን ከእውነተኞች ሊለይ አምላካችን መንሹን ይዞ መድኃኔዓለም ለፍርድ ይመጣል። ለፍርድ ሲመጣ በቀኙ እንዲያቆመን ቅዱስ ፈቃዱ ይሆንልን። በዓሉን የሰላም የደስታ የበረከት በዓል ያድርግልን። የሰማነውን ቃል እግዚአብሔር በልቦናችን ሰሌዳ ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የሁላችንን መጨረሻ ያሳምርልን። በሰላም ጠብቆ ለሚቀጥለው ሳምንት ያድርሰን። ይህን ቃል ለሁሉ እንዲዳረስ አድርጉ። እግዚአብሔር በያላችሁበት ከክፉ ነገር ይጠብቃችሁ፣ በአይነ ምሕረቱ ይመልከታችሁ። ሁላችሁንም በያላችሁበት ጠብቆ ትንሣኤውን እንድታከብሩ ያድርግልን። እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሆነ ሲኦ